አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብትሩ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እሁድ ረመዳን መግቢያ የደስታ ቀን ነው እላችኋለሁ። ሰላማችሁ ብትሩ ይበልልኝ። እናንተም ለሀገራችሁ ያብቃችሁ ኢንሻአላህ። ዘንድሮ ከአረብ ረመዳን መግቢያ ያሳልፋችሁ የሚመጣው ኢንሻአላህ ከቤተሰቦቻችሁ ከወንድም እህቶቻችሁ ከእናቶቻችሁ ልጅ ያላችሁ ከልጆቻችሁ የምትደሰቱበት ጊዜ ቅርብ ያድርጋላችሁ። የዘወትር ዱዓዬ ነው። ኢንሻአላህ ረመዳናችን አላህ በሰላም እንደዛ በፍቅን ልባችን አጥበን አሁን መግቢያ እንዴት ጀመርን ደስታ የተቸገረ አከፋፍለን የረመዳን ሰደቃ ታውቃላችሁ። የአንድ ሰው ያስፈጠረ የአንድ ሰው የሰደቃ ያወጣችሁበት እጥፍ እንደሆነ ሱና ሰላት እንደ ፈርድ ሰላት እንደሚቆጠር ሁላችንም እናውቃለን። አላህ ያግራላችሁ። በሰው ቤት ያላችሁ ሁላችሁም አንዱ ስትሉ አንዱ ያ ሁሉም ነገር ከባድ ነው። እቤትም ሰግዳችሁ ተራዊያትም ምንም አላህ ያግዛችሁ። አንድ ወር ማለት ያው እንኳን የኸይር ወር ተውና ሌላ ጊዜ እስኪ ማሻ አሁን ደሞዛችን ወሩ እንዴት ምን ያው በስራ እያለን እንዴት እንትን የሚመጣ አሁንማ የረመዳን ወር ታውቃላችሁ የኸይር ወር ያው በሰላቱ በቁርአኑ በምኑም ጭራሽም ምንም እንትን አንልም። አላህ ይሄን 10 ቀኑ አንድ ቀን አድርጎ ያቅም ያድርሰንና በአፋችን ያሳይዘን እላችኋለሁ። ሰላማችሁ ያብዛልኝ። ዛሬ እስከዛም ድረስ ደስ ይበለን። ወንድም እህቶቻችን ተሰብስበን እንደዛ በደስታ ለማሳለፍ አበቃን። አልሐምዱሊላህ ረብል ዓለሚን። እዚህ ጋር የፈለጋችሁ ነገር አለ እህቶቼ፣ በእናንተ ምርጫው የጎመን ክትፎ ካላችሁ፣ የስጋ ክትፎ፣ የጥብስም ካላችሁ ምርጫ የፈለጋችሁ እናንተ የትኛው ነው? የአይቤ ክትፎ ነው? የጎመን ክትፎ ነው? የስጋ ክትፎ ነው? የእንቁላል ክትፎ ነው? እስኪ በዚህ ጋር ባለ ነገር ምርጫ ቆጮ ነው? ዳቦ ነው? ኬክ ነው? ቡና ነው? ወተት ነው? ሽቅሽን ነው? የፈለጋችሁ ነገር ወይስ በጥሬ ስጋ በቅቤ ነው? የፈለጋችሁ ነገር እስኪ ኮመንት አስቀምጡልኝ። የእናንተ ምርጫ ብርቱካን ነው? እንደው ምን ልበላችሁ፣ በዚህ ጋር መርጣችሁ ሀብሀብ አለ ይህ ይላሉ አረቦች። የፈለጋችሁ ነገር እዚህ ጋር ግን ጻፉልኝ። ያው በዚህ ሁሉም ቅቤም ሳይነካው አሁን አንዳንድ ሰው ቅቤ እንትን አይልም በብቻ ታስቀምጥላችሁ። እስኪ ቆይ ትንሽ በመሃሉ አድርግበትና ያለ ቅቤ የሚፈልግ ካለ አንዳንድ ሰው ጨጓራው አይስማማውም በሚፈልግ ነገር ግን ይሄኛ ቅቤ የተደረገበት ማትፈልጉ ካላችሁ አለም ሌላም ከውስጡ ነው ቅቤ የተደረገበት ከጎኑ አርጌ ከሚጥሚጣ የምትፈልጉ አዎ አንዳንድ ሰው ክትፎ ማይበላ ሰው አለ። ለዛ ነው አሁን የብቻ አሁን እዚህ ጋር ቀረበ አይደል? በዚህ ሳህን እያንዳንዱ የሚወድ ሰው ቅቤ ይጨመርላችኋል። አውሩ እናንተ ኮመንት አስቀምጡልኝ በየትኛ ይደረግላችሁ። ኮመንትን እንትንም የምትሉ ከሆነ ኮመንታችሁ ጽፉ። ስጋውም ቅቤ ሳይበዛበት የምትሉ ከሆነ ክትፎውን የምትሉ ከሆነ የስጋ የጥብሱም እንደዛ አለቅቤ የምትሉ ከሆነ የሁሉም ነገር እዚህ ጋር ተዘጋጅቶ ነው። ቅቤ ሙሉ በሙሉ እንትን ሳይለው ለምን በአሁን ጊዜ ታውቃላችሁ ቡና እንደዚህ ተፈልቶ ይቀመጣል። ስኳር የፈለገ አያችሁ በስኳር አለ፣ በጨው የሚፈልግ በጨው። አብዛኛም ሰው ግን ቡናውን በባዶ እንደሆነ ታውቃላችሁ። በባዶ ነው የሚጠጣ። ሌላውን ያው እንትን ብሎ እንደፈለገው ነው የራሱ እንትን እንደሚደረግ ነው ውዶቼ። እኔ ያው ደስ ብሎ እንደዚህ ከቤት አበሩ እስከ እህት ወንድሞቼ ቤተሰብ እንደዛ ተሰብስቦ እንትን ስል እኔ ራሴ ደስ የሚለኝ ስለሆነ ወይኔ እህቶቼ በፊት እዛ እያለሁ እዚህ እንደዛ ተሰብስበው እህቶቼ እንደዛ ያደጉ መቼ ይሆናል እኔ ከናንተ አጠገብ ሁኜ እንደዛ ማሳለፍ ከናንተ ረመዳን ሲመጣ አረፋ በቃ የሆነ በቃ ደስ እንደዛ እንትን ሲሆን እኔ ስለምን እል ነበር። ባለፈውን ምንጣፎ ይሄ ሳይዘጋጅ ያው የመጀመሪያ ቤት ጽዳት ምናምን አሳይቼ ነበር። ምንጣፍ ስናጥ ምናምን ካዳሚዎቹ ከኔ ጋር እያያችሁ ምን እንትን እንዳሉ ነበር። ከዛ በኋላ ቤት ጽዳቱ የረመዳን ሁሉም ነገር አዘጋጅታ ምን ብላ ከዛስ አለ አይደለም የደስታ የራህመት ወር እንዴት ነው የሚያደርሰን? እስከዛ ድረስ የተቸገረ አንዳንድ ሰው እናብላ
ገብቶም ያው መለማመድ ነው ስላችሁ ብቻ ረመዳን ጊዜ ብቻ ማብላት ምናምን ብቻ ረመዳን ጊዜ ሰደቃ ምናምን አይደለም። ግን ብያችኋለሁ እንደ ሱና ሰላት አሁን እንደ ፈርድ አይደል በረመዳን የሚቆጠር ሌሎቹም ብናበላ ሰደቃ እንትን ብንል እንደዛ እጥፍ ስለሆነ ነው እንደዛ ያልኳችሁ። አሁንም እንደዛኛ አንዳንድ ሰው እንደዚህ የሚደሰትበት ከአሁን ጀምረን መዘጋጀቱ ብለን እንደዛ መሁባይ ከልብ 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 እናመሰግናለን። የፈለገ ሰው እኔ እዚህ ጋር እንትን እላለሁ ላንሳ እስኪ በተመቻቸው ሰው ያው መጠየቅ አለብኝ እህቶቼ። እናንተም ያው ቤታችሁ ነው ሁሌም ነው ያው ነባሪዎች በላይክ በኮመንት አላህ ያስደስታችሁ። ሁሌም እያስደሳታችሁኝ ነው። አላህ ግን ከዛም የበለጠ አላህ ያስደስታችሁ። ሰላማችሁ ያብዛልኝ። ሁሉም ነገር ያው አላህ ያለው የሆነው እህቶቼ አትጨናነቁም። ብዙ በቤተሰብ በብዙ ነገር ሊሰማችሁ ይችላል። አመት ባል አያችሁ፣ አሁን አያችሁ በባዶ የሚፈልግ ሰው ብያችኋለሁ። ቅድም ጻፉልኝ። ጎመኑ ቅቤ ሳይበዛበት ይሁን ወይስ ክትፎ ይሁን ያልኳችሁ ለዛ ነው። አሁን በትልቁ ንኬር እንደዛ የቀረበ በቃ ብዙ እንትን ሳይልበት ነው። ትንሽ ቅቤ ይደረግበታል። ሚጥሚጣ፣ ኮረሚ፣ ሁሉም ነገር ቅመም ከተደረገለት በኋላ ያ ክትፎን የሚፈልግ ሰው እንዲህ እንትን ብል በምርጫ ነው። ጠየቅን። አንዱ ባዶ አለ ቅቤ ነው፣ አንዱ ቅቤ ቢበዛበት፣ ቡናውም እንደዛ ነው። በአንድ ሲኒ በስኳር የፈለገ ሰው ታደርጋላችሁ፣ በአንድ ሲኒ በጨው፣ አንድ ሲኒ በባዶ። በአሁኑ ጊዜ ብዙ ሰው በባዶ ነው እንትን የሚለው። እናንተስ እስኪ ኬክም ጣፋጭ ነገር ኬክ ማይበላ ሰው ዳቦ ነው። ቆጮ የሚበላ ሰው ቆጮም የተለያየ ቆጮ እዚህ ጋር እያችሁልኝ። አንዳንድ ሰው አሁን በደንብ ያው ጥርት ያለ ነጭ ቆጮ ቆይ ስንቆል አሳያችኋለሁ። ቆጮም እንደዛ ነው። በደንብም ነጭ ያልሆነ የሚፈልግ ሰው እሱም የተለያየ ነው። አሁን ይሄ ቆጮ አያችሁልኝ። ይሄ ቆጮ አሁን ጥቁሩ ማይፈልግ ነው። ይሄ ነጩ ነው ማለት ነው። እስኪ እንትኑ ዝቅ አድርጊ ትንሽ። ይሄ ነጩ እንትን ይላል። ከደርሺው ከዛ እኔ በኋላ ነው የምበላ። እንዴት ነው የሚያደርገው እያቸው። እኔ ስልክ እናንተ ይዤ በቃ አልቀንስም። አሁን እስካሁን ይሄ ስልክ ባይኖር ኖሮ በቃ እንደው ቀበስ አድርጌ ያሳያችሁ ነበር። እኔ ቀረጻም መቼም የእናንተም ትንሽ ድረስ ትንሽ ፈታ ልትሉበት ለዛ እዚህ ራህመት እንደዛኛ ፋ ብለን ለመብላት እንትን ስል እህቶቼ ቆይ እስኪ ብያቸው ከዛ ጋር እንትን አትይም ነበር ጭብሽ የዛኛ ሰው ያልፈለጉም በሌላ እንትን ስለሆነ እንደዚህ ተቀናንሶ ነው። ያ ሁሉም የፈለገ ነገር እንትን ማይ ስለሆነ ነው። እሺ ውዶች፣ አንድ ሰው ግን በተለያየ እንትን ይበላል። ኬክ የምትፈልጉ ከሆነ ዳቦም ከሆነ ግን ቆጮ ማይፈልግ ሰው ነው። አሁን ኬኩ ምናምን አሁን እዚህ ጋር ይሄ ጎመን የማይበላለ ስጋው የማይበላለ አይቤው የማያዩዋለው ይሄ ዳቦ ብቻ ዳቦ የማይበላ አሁን ብርቱካን እንትን ቁርጥ ምናምን ብሎ ቁጭ ብሎ ብርቱካን የሚበላ ሰው አለ እዚህ ጋር። ይሁልኝ በቃ ሁሉም ያው የራሱ አንዳንድ ሰው ጨጓራ ይኖርበታል። አና በቃ በምርጫ ስለሆነ በጣም ደስ ይላል። በፊት አሁን አንድ ያቅርባችሁ ያ ሁለት ሰው ሆነ ያ ሁለት ሰው ማይበላ ሆኖ በቃ የቀረበ እንደዛ እንትን አሁን ዝም ብሎ የሚጣል ነገር በብዛት አሁን ሀብሀብና ይሄ ብርቱካን ይሄ ምግብ ማይበላ ሰው ነው። በቃ ጨጓራው ማይስማማው ሰው ስጋ ምን ማይበላ ሰው እኛ እየበላን ሌላውን በዛኛ ነገር ይላል። ግን በቤታችሁ ያለ ነገር ይበላል። ይሄ ይቀርባል ያላችሁ ነገር እንደዚህ አያችሁ። ቆጮውን አሁን እዛ ጋር ያለ ነጩ የፈለጋችሁ እናንተ የምትፈልጉ በእናንተ ምርጫ የዳቦ አጠገብ ያለ ነጭ ቆጮና ከዛም ከኋላ ከበሁባ አጠገብ ያለ አታዩትም። ያው ሌላም እንትን የፈለገ ቆጮ የፈለገ በቃ ተጠይቃችሁ ነው እንጂ ዝም ብሎ አሁን በትሪ ምናምን ተዘጋጅቶ እንትን አይም። የሁሉም የሚፈልግ ነገር ይሄ ይሁንልህ የትኛው ነው የምትመርጠው ምናምን ተብሎ እንትን ይላል። እኔ በሁባ በሱ ቆጮ ነው የምፈልገው። ነጭ ቆጮ አልወድም። አሁን የኔም ያለብኝ ነገር ታውቃላችሁ። አሁን አንዳንድ ሰው ጨጓራ በጣም እንትን ያለ ጨጓራ ያለብኝ ግን ቅቤ ክትፎ ነው የምፈልገው። በቃ
አሁን ሰው ሁሉም ይሄ ቅቤ ቀንሽ ቀንሽ ተብሎ ይሄ ትልቅ እንትን ክዳን ይታያችኋል፣ ቅቤ የመጣበት ይሄ ትልቅ በትልቅ በዚህኛ ያያችሁ ቅቤ የመጣ ሁሉ በቃ ሰው አይፈልግም አታድርጊያለሁ። እኔ ግን በሳህን እንደዚህ ይቀርብልኛል፣ ገና ቅቤ አድርጌ ነው የምበላ። የእኔ ጨጓራ በቃ የሆነ ነገር ነው በቃ መካከለኛ አድርግም፣ ጎመንም አይቤም ትንሽ ነገር ገና ቅቤ አድርጌ ነው የምበላ እኔ። የኔ እንትን ልበላችሁ ብዬ ነው። እስኪ እናንተ የምትፈልጉ ናቸው። መሁባ በሱ በጠቆን በረጩ ቆጮ አልፈልግም። ቡናው ልቅዳና በኋላ እንደዛ እላችኋለሁ። ሌላውማ አንዳንድ ሰው ጭራሽም በራሱ እንትን ያለ ነገር እንትን ይችላል። እኔ ግን አልሐምዱሊላህ ከቅቤ በጣም ነው እንትን ምለው። ቡና የቀድቼ አሁን አንዳንድ ሲኒ ሁሉም አደረስኩ። በአንድ እጄ ነው። አንቺ ወንዶች አመር ያወጣሉ እንደዛ እንትን ብላ ስልክ ይዛ፣ ግን ቤተሰብ ነው ሁሉም ስለሆነ የሌላ ሰው ነው እንደዛ ጣጣ እንትን ሁሉም ወንድም እህቶች ስለሆነ ችግር የለም እንጂ እንደዛ እንትን እያላችሁ ቀረጻ ላይ ስልክ ይዛችሁ አቋርጬ እንሳለ ቡና ስቀዳ ድረስ ነው እንጂ ከዛ ምንም እንትን የለም። እኔ ቡና ቀድጄ ጨርሼ ከዛ አስቀምጪ እዛ ጋር በኋላ ነው የምበላ። አስቀምጪ፣ ኧረ ወደዛ አድርጊው እስኪ። ቡናው ሲጨርስ በኋላ ብሉ እናንተ። መሁባ ቀድመሽ እስኪ እናንተ እንትን ብሉና እኔማ እዚህ ጋር ወንዶች ካልወጡ ያው በኋላ ወደ ውስጥ እገባለሁ። ሴቶች ከዛ ሄዳለሁ። ቡናውን ጨርስ። የዛም ሴቶች ሁለት አሉ አይደለም? የነሱም እስኪ በሌላ በእንትን አንስላችሁ። እነሱ ቅቤ አይፈልጉ፣ የኔ ብቻ ነው ቅቤ የምታደርጉልኝ እንጂ መሁባ የራስሽም እቴቴም አንቺም አንድ ላይ አድርጋችሁ በዛኛ እንትን በሉ። ከዛ እቃውን የሁሉም ከደረሰው እቃውን እንትን እንላለን። ወደ ውስጥ ይገባሉ እቃዎቹ። ሚያንሳችሁ አሁንም ተናገሩ። ምን ይጨመር እዚህ ጋር? ቆጮ የምትፈልጉ ዳቦውን በኬክ በምኑን ምርጫችሁ እንትን በሉና፣ ግን እነሱ ሲወጡ ብርቱካን እስኪ በሳህን እንትን ቢላው አምጪልኝ። በቃ አንድ ሰው ሲበላ ደግሞ አንድ ሰው እንደዛ ቀረጻ። እኔ የምትበሉ ፊታችሁ እንትን አላሳይን ታውቃላችሁ። የፎቅ ታውጣላችሁ። አዎ የፎቅ 5 ናቸው 4 የፎቅ ልጆች አውጭላቸው። ነጅቢ አንቺ መብላት ነበርብሽ መውጣት። እዛ አንዳቸው ያውጡላት አስቀምጪ አንቺ ሲትራ አታወጣም። እዛ የፎቅ ልጆች ሲትራ ታውጣ ስጧት። እኔ ስልኬ እንትን አልልም፣ አቋርጬ አልወጣም። ቡናም እየቀዳሁ ነው። የኔውን ክደኑት። አሁን አልበላም። ሰላማችሁ ብዙ ትርፍ ይበልልኝ። መልካሙ ሁሉም ተመኘሁላችሁ ውዶቼ።